አደጋ ደርሶባት ነውና አንዴ እኔ ብቻ የጨነቀኝ እየተደው መታስብልኝ ምትራራልኝ በቃ ለኔ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬ ፍቅር ፉፉን ሰርፕራይዝም ፕራንክም አድርገዋለች። ከሰርፕራይዙ በፊት ፕራንክ አድርገው ነበረ። ምክንያቱም ያው ትንሽ አስደንግጣው ማስደሰት ስለፈለገች ማለት ነው። እና የመጣላት አይዲያ ደግሞ ትንሽ ደንገጥ እውነትም ያስደነግጣል ማለት ያስደነግጣል እውነት ለመናገር ከሆነ። እንደገና ደግሞ ያው ብዙ ጊዜ ፉፉና ፍቅር ፕራንክ ስለሚደራረጉ ምናልባት ሊጠረጥር ይችላል ብላ ስላሰበች የራሱን ወንድም ፈልጋ ነው እሱ እንዲደውልለት ያደረገችው። ያው ወንድሙ ክፍለ ሀገር እንደሚኖርና አሁን ለሆነ ጉዳይ እንደመጣ ነው የተናገረችው። ነገር ግን ይሄን አጋጣሚ ልጠቀምበት ብዬ ይሄን አሰብኩ ብላለች። እንግዲህ ወንድሙ ወደ ፉፉ ደውሎ ምንድነው ያለው? ፍቅር ተጎድታለች ና ቶሎ ድረስ ብለው በጣም ነበር ሲያጣድፉት የነበረው። ፍቅር ደግሞ ተንኮልሽ ዛሬ ተንኮልሽ ናየው ማለት ነውና ፍቅር ደግሞ አውቃ እያቃሰተች በቃ ይሆናል ለሱ ያዘነች ያስመስላ በቃ ተው ስራውን ምናምን ነገር እያለች ፉፉ እየበረረ እንዲመጣ አድርገውታል ማለት ነውና ሲመጣም በጣም ነበር የምታሳዝነው። እዚህ ጋር ጭንቅላቷ በፋሻ እጇ በፋሻ ተጠቅልሎ፣ ደግነቱ ግን ቀይ አልተጠቀመችም። ማለት ቀይ ደግሞ ብትጠቀም በጣም ነበር የሚያስፈራው። ግን የሆነ አለ አይደለ አልኮል ነው ያደረገችው። በቃ የሆነ ይሻላል እንጂ አስበት ቀይ ብትጠቀም በጣም ነበር የሚያስፈራው ማለት ነው። ምክንያቱም በፊቷ ላይ ፕላስተር ታሽጓል፣ እጇ በፋሻ ተጠቅልሏል። ከዛ ጭንቅላቷ እንደምታዩት እና ፉፉም እየበረረ ሲመጣ በጣም ነበር የደነገጠው ማለት ነው። ምክንያቱም የሆነ ወንድሙ ስለሆነ የደወለለት ይሄ ነገር እውነት ነው ብሎ ነው ያሰበውና በቃ በጣም ነው ያሳዘነኝ እንዴት ሲበር ወደ መናፈሻው እንደመጣ ማለት ነው። እና እዛም ከደረሰ በኋላ በጣም አልቻለችም እሷ ራሷ ማለት በጣም ስላሳዘናት ወዲያው ነው ፕራንክ መሆኑን የነገረችው። እውነትም እጇን ሲፈታው ባዶ ነው። እዚህ ጋር ምናምን ፕራንክ እንደሆነ ገባው ማለት ነውና ከዛ በቃ አይታችኋል ፊቷ ላይ የተለጠፈው እንትን ፕላስተር ይቀራው ነበርና እጇን ፈቶ ከዛን ሳሊ ስትለው እንድታርጉ እንደላጣት ምስኪን አሳዘነችን። ግን ማለት ነው በጣም ስላናደደች ነው እንደዛ ያደረገው። ለማንኛውም ግን መጨረሻው በጣም ደስ ይል ነበረ። ሰርፕራይዙ ምንድነው? ፉፉና ፍቅር እንደሚታወቀው በፊት ላይ በጣም አንድ አይነት ልብስ ይለብሱ ነበረ በብዛት ማለት ነው። ቪዲዮአቸውን ወደ ኋላ ተመልሳችሁ ካያችሁ ለቃ የሚያሰፉት አንድ አይነት ነው፣ የሚገዙት አንድ አይነት ነው፣ ሁሉ ነገራቸው አንድ ነው የሚለብሱትና ይሄ በመሃላቸው ክፍተት ከተፈጠረ ወዲህ ምንም አብረው እንኳን ቪዲዮ ቢሰሩ አንድ አይነት ልብስ ለብሰው አያውቁም ነበረ። እንዲሁም ትዝ ካላችሁ ባለፈው ፉፉ ይሁን አበሻ ቀሚስ ሰርፕራይዝ አድርጓት እና ለሷ ይገዛላት አበሻ ቀሚስ ከሱ ጋር ይመሳሰል ነበርና ቅር ብሏታል። ምክንያቱም እኔ እናንተ እኮ አሁን ኖርማል ቤስት ጓደኛ ነን፣ ስለዚህ ለምንድነው ለስጦታው አመሰግናለሁ፣ ግን ለምንድነው የኔ ሀበሻ ቀሚስ ከአንተ አይነት ማች ሆነው ለምንድነው ናም ብላ ቅር ተሰኝታ ነበር። ምክንያቱም በቃ አልፈለገችውም እንደዛ ሊለብሱ ማለት ነውና ረጅም ጊዜ ከተደባበሩ ጀምሮ አንድ አይነት ልብስ ለብሰው አያውቁም ማለት ነውና እሷም ደግሞ ያው ከልብ እሱን ይቅርታ ማለቷን ለማሳወቅ ነው። እንግዲህ ይሄ መጨረሻ ላይ ማስገባላችሁን አይነት ነጭ ቲሸርት ጽሁፍ ያለበት ነጭ ቲሸርት ያሰራቸው እሷ ናት ማለት ነው። እና ዋና ይሄን ልታደርግበት የቻለችው ምንድነው? በዛ ላይ ደግሞ አመስግነዋለች ማለት ምንድነው? በዙሪያዬ ብዙ ሰው አውቃለሁ ከልጅነቴ እስከ እውቀቴ እስካሁን እስካለሁበት ድረስ በዙሪያዬ ብዙ ጓደኞች ነበሩ፣ ብዙ ሰዎች። ነገር ግን እስካሁን ማንም ከጎኔ የለም ማለት የሆነ ሳለ ይመጣሉ፣ የሆነ ሳለ ይሄዳሉ፣ የሆነ ሳለ በሰው ከበባለ፣ የሆነ ሳለ ደግሞ ከጎኔ ምንም ሰው የለም። አንተ ግን እኔ ከማውቃቸው በሙሉ ትለይብኛለህ ብለዋለች። ምክንያቱም እንደሚታወቀው አንድ ሰፈር ናቸው፣ አብሮ አደግ ናቸው፣ ከልጅነት እስከ እውቀት ይተዋወቃሉ ማለት ነው ከፉፉ ጋር። እና እሷም ስትል የነበረው ምንድነው? አንተ ግን ከልጅነት እስከ እውቀት ድረስ ምንም ጸባይ ሳይቀየር ምንም ነገር ሳትሆን እንደሌላው ሰው የሆነ ባጣቆየኝ ሳታደርገኝ ብቻ ግን ታስብልኛለህ፣ ለኔ ጥሩ ነገር ትመኝልኛለህ። እንደገና ደግሞ ያንተ ስራ እንኳን ኖሮብህ እኔ የሆነ ቦታ ወይንም የሆነ ነገር ስፈልግህ ያንተን ነገር ዘግተኸው ነው እኔ ጋር የምትመጣውና እሱ ነገር በጣም
በጣም አላ እንደ ውለታ ነው የቆጠረችው። በነገራችን ላይ ሁሌ የሆነ ነገር በተነሳ ቁጥር ሁሌ ነው የምታመሰግነው። በነገራችን ላይ እንደዛ አይነት ሰው ማግኘት ቀላል አይደለም። ቀላል አድርጋችሁ እንዳታስቡት፣ የምሬን ነው የምላችሁ። ምክንያቱም ታውቃላችሁ በተለይ በዚህ ሰዓት በዚህ ዘመን ሰዎች እኛን የሚፈልጉን የሆነ ነገር ሲያውብን ነው። የምሬን ነው የምላችሁ። የሆነ ነገር ካዩብን ይጠጉናል፣ ወዳጅ ይመስላሉ፣ ያስመስላሉ። ግን የሆነ ቀን ብቻ የሆነ እኛ ከነበርንበት ስንወርድ ወይም የሆነ በቃ ላይ የሆነ ነገር ሲያጋጥመን በቃ በሰው ተከበን ግን ሰው የለም ማለት ነው። ገብታችኋል አይደለ? ማንም ቼክ ያደርገንም፣ ማንም ዞር ብሎ አያየንም። ሲኖርም ብቻ ያሽቃብጣሉ። ከዛ የሆነ ነገር እጃችን ባዶ ሲሆን ማንም ሰው ዞር ብሎ አያዋችሁም ማለት ነውና ይመስለኛል ፍቅርም ይሄን ለማለት ፈልጋ ነው ማለት ፉፉ ድሮ የምታውቀው ልጅ እያለች የምታውቀው ፉፉ ዛሬም ላይ ያው ነው፣ አልተቀየረባትም። ስትከፋም አብሯት ነበረ፣ ምንም ሳይኖራት አብሯት ነበረ። ተከፍታም ከሚዲያ ስትሄድ ነበረ፣ ስትመጣም ነበረ። አሁን ራሱ ቢያንስ እሷ ብቻ ልጅ የፈመሰች እሱም ፌመስ ነው። ነገር ግን ዛሬም ከሷ ጋር ነውና እንደዚህ አይነት ሰው ደግሞ በፍጹም ሊገኝ የማይችል ሰው ነውና ምስጋናው ይገባዋል፣ ሰርፕራይዝ ይገባዋል ማለት ነው። የምሬን ነው የምላችሁ። ማለት አንዳንድ ሰዎች ታውቃላችሁ አይደለም በጓደኝነት በትዳር እንኳን ማለት ነው በትዳር እንኳን መጀመሪያ ሲፋቀሩ በአንድ ብረት ድስት በአንድ ፍራሽ ተፋቅረው ኖሮ የሆነ ሀብት ሲመጣ ፍቅር ይጠፋል፣ ከቤት ውስጥ ፍቅር ይጠፋል ማለት ነው። ሰው እያገኘ ሲመጣ ፍቅር ይጠፋል። ለምን ግራ ነው የሚገባኝ። ማለት ምንም ሳይኖርህ የወደደችህ ምንም ሳይኖርሽ የወደደሽ በብዛት ግን ወንድ ነው እንጂ በሴት እንኳን እንደዛ አይደለም። ብዙ ጊዜ ወንድ ላይ ነው የሚስተዋለው። ማለት ይሆናል ገና ከትምህርት ቤት ላይፍ ይጀምራሉ። ከዛ ልክ ምንም ስራ እንኳን ደህና ስራ እንኳን ሳይኖራቸው ጎጆ ቀልሰው ምናምን መኖር ይጀምራሉ። ከዛ እድገት ሲመጣ ሴትም ወይ ቤት ውስጥ ትኖርና ቤት ማለት ትጀምራለች። ልጆች ካሉ ልጆች ማሳደግ ትጀምራለች። ከዛ ሀብት እየመጣ ሲመጣ ወንድ 2-3 ሰው ራሱ ሊያስፈልገው ይችላል። እንደዚህ ነው አሁን የምናየው ነገር ማለት ነውና ፍቅር ሀብት ሲመጣ ሰውዮቹ ራሱ ይቀየራሉ። ለምን እንደሆነ አላውቅም። ማለት እስኪ ያስቡት፣ ሀብላችሁ ተነስታችሁ እኩል ተነስታችሁ ጭራሽ ለዛ ሰው ክብር ነው መስጠት ያለባችሁ። ምክንያቱም ለእናንተ እዚህ ጋር መጠንከር ከኋላችሁ የሆነ የጀርባ አጥንት ሆኖ የሚሰራ ሰው አለ። ያን ሰው መቼም ነው ልትረሱት የማይገባው ማለት ነውና ፉፉ ደግሞ ኖርማል ጓደኛ እንኳን ሆኖ እስከዚህ ድረስ ምንም ጸባው ሳይቀየር እንደሌላ ሰው ወረተኛ ሳይሆን ከልጅነቷ ጀምሮ እስካሁን ከምታውቃቸው ሰው በሙሉ እንግዲህ እሷ ሁሌ እንደመሰከረችለት ነው ማለት ነውና አንዳንዴ ሰዎች ራሱ እንደዚህ ሰዎች ውስጥ ራሱ ሰው ልብ ውስጥ ራሱ እንደዚህ ቦታ ማግኘታችን ራሱ ቀላል አይደለም። የምሬ ነው የምላችሁ። የምር በቃ ሰው በሌለበት ቦታ ሰው ሆነን ከተገኘን ደስ ሊለን ይገባል። ማለት በእኛ ምክንያት ሰው ሲደሰት ሰው አስባችሁታል? አንተ በቃ ባንቺ ምክንያት እንደዚህ ሆንኩ፣ ባንቺ ምክንያት እዚህ ቦታ ደረስኩ፣ ባንቺ ምክንያት ከሆነ ነገር ተተረፍኩ ምናምን ሲሏቸው በጣም ነው ደስ የሚለው። ምክንያቱም እናንተ ቢያንስ ለአንድ ሰው ጤና ምክንያት ከሆናችሁ፣ ለአንድ ሰው ህይወት ምክንያት ከሆናችሁ በጣም ደስ የሚል ነገር ነው ማለት ነው። ስለዚህ ወረተኛ አትሁኑ። እውነት ከፉፉ ተማሩ። የምሬን ነው የምላችሁ። እና ጓደኝነት እስከ ጥግ መሆን አለበት። ጓደኝነት ነው ከሆነ ምንም ከሆነ ብቻ ይሆናል። ወይ አታስመስሉ፣ አንድ ፊቱ አታስመስሉ። ግን የሆነ ሰዓት ላይ አለሁ ብላችሁ የሆነ ሰዓት ላይ ጥፍት አትበሉ ማለት ነው። ማለት አታስመስሉ። በቃ ያ ሰው ቀርቧችሁ ከሄደ የመጣው ወይ ለጥቅም ነው ወይም ደግሞ ለወረት ነው ማለት ነው። አንዳንድ ሰዎች ማሽቃበጥ ይወዳሉ። በቃ ፋታ ያሳጣቸዋል። የተዋወቃችኋቸው ሰሞን ማለት ነው 24 ሰዓታችሁን ይይዙባቸዋል። በቃ 24 ሰዓት እንድታወሯቸው ያደርጓቸዋል። ከዛ ልክ እናንተን አስለምደው እናንተ ደግሞ በቃ ያንን ሰው ለምዳችሁ ደግሞ እናንተ በለምዳችሁበት ሰዓት ያንን ሰው ማግኘት ስትፈልጉ ያ ሰው አታገኙትም። በቃ ከእናንተ ጋር ያለውን ወረቱን ጨርሶ ሌላ ጋር ደግሞ ሄዷል ማለት ነው። እና እንደዚህ አይነት አስመሳይ ሰዎች በሞሉበት ዓለም እንደ ፉፉ አይነት ጥሩ ሰው ማግኘት ከባድ ነው እላቸዋለሁ። የምሬን ነው የምላቸው። ማለት ያ ለዛ ነው ፍቅር ሁሌ ስለ ፉፉ ስታወራ ስለ ደግነቱ ስላደረገላት ነገር ስለ ብዙ ነገር ትናገራለች ማለት ነው። እና በምክንያት ነው የምላችሁ። የምር በተለይ ደግሞ ይሄን ስሜት የሚረዳው ተቸግሮ የሚያውቅ ሰው ይሆናል አይደል? አንዳንዴ ትንሽ ነገር ሆኖ ግን ያቺ ነገር የሌላችሁ
አጋጥሟቸው አያውቅም። ለሰው በጣም ትንሽ ነገር ለእናንተ ግን በሰዓቱ በጣም አንገብጋቢ ነገር ሆኖ አጋጥሟቸው አያውቅም። ብዙ አለ በየህይወታችን ብዙ አለ የሆነ ነገር በቃ ሰው ፈልገን ሰው ያጣንበት የሆነ ነገር ችግር የሆነ ነገር ብዙ ነገር አለ። ሀሳብ ቢያንስ ሀሳባችሁን እንኳን ሲከፋችሁ የምትናገሩት ሰው ይናፍቃችኋል አንዳንድ ጊዜ ማለት ነው። ገብታችኋል አይደል? ስለዚህ ፉፉ በፍቅር እንደዚህ የሚመሰገነው ዝም ብሎ አይደለም፣ ያደረግላትን ስለምታውቅ ነው። አሁን አይደለም እሷም ብላለች። አሁን ላይ ራሱ ዙሪያዬን ብዙ ሰው ከቦኛል። ነገር ግን በቃ እሷ የምታስታውሰው ያኔ ቸገራትን ያ ማንም ሰው ዞሮ ላይ ያላያትን ያ የተከፋችበትን ሰዓት መቼ ነው ማትረሳው ማለት ነው። ሲጀመር ሊረሳ የሚችል ነገር ስላልሆነ ለዛ ነው ፉፉን ከሌሎች ሰዎች ሚዛን ላይ ስታስቀምጠው የፉፉ ሚዛን የሚደፋባት ለዛ ነው። ምክንያቱም እንደ ቀላል አይደለም። አሁን አይደለም የተዋወቁት። አንደኛ ከልጅነት ነው። ሲቀጥል ደግሞ ከልጅነት መታወቅ ብቻ ሳይሆን እስካሁን ድረስ አብሯት ነው በሀሳብ አለች ነግረዋለች። እሷ ራሱ ሰምታችሁ እንደሆነ የሆነ ነገር እንኳን ሆኖ ቦታ ፈልጋለሁ እንኳን ካልከው የራስን ነገር ትውት አድርገህ ነው ስትበር የምትመጣው ና በዚህ ምድር ላይ እናቴ ናት ያለችኝ ከእናቴ ቀጥላ አንተ ነህ ብለዋለች። ና ይሄ ራሱ እስማም እውነት የምር በነገራችን ላይ የምር የማት የሚገባው ይገባዋል ማለት ነው። የሆነ ሰው የለኝም ብላችሁ ግን የሆነ ሰው ስታገኙ አስባችሁታል? እና ለዛ ነው እላችኋለሁ ያለ ምክንያት አይደለም። ፉፉና ፍቅር ዛሬ አይደለም የተዋወቁት። የልጅነት አብሮ አደግ የአንድ ሰፈር ሰዎች ናቸው፣ የአንድ ትምህርት ቤት ልጆች ናቸው እና ብዙ ነገር ገና ነፍስ ሳያውቅ ጀምረው የሚተዋወቁ ሰዎች ናቸው ማለት ነው። እና መታወቅ ማንም ይተዋወቃል። ሁሉም ሰው እኮ የሰፈር ጓደኛ አለው አይደለ? የሰፈር የተወለደበት አካባቢ ሰፈር ጓደኛ ይኖረዋል። ነገር ግን ብዙዎቹ አይጠያየቁም። ሀይ እንኳን አባይ ይባባልም አይደለም በችግራችሁ ሊደርሱ ማለት ነው። እንደዚህ በቃ ሁሉም በየፊናው ነው። ስትገናኙ ወይ አንዱ ይጠብርባችኋል ምናምን ነገር ማለት ነው። ብዙ ነገር አለ። ግን እንደዚህ ልክ እንደ ወንድም ስትፈልጉት አሁን እንደዚህ እንደሆነ ነገር ጉዳት ደረሰች ሲባል እንደዚህ በሮ ሲመጣ እንደገና ደግሞ የሆነ ነገር ሲባል እንደዚህ አድርጎ ለሰው ተሰምቶት ወይም ደግሞ ብቻ ላይ የቅርብ ጊዜ ተጠሪ ምንድነው የአደጋ ጊዜ ተጠሪ እንደዛ አይነት ሰው የሚሆነው እንደዚህ ፈጥኖ የሚመጣላችሁ ነው ማለት ነው። እና ፉፉዬ ሰላምህ ይብዛ እና መጨረሻ ላይ ግን ደስ ብሎታል እውነት ለመናገር ከሆነ። ምክንያቱም እዚህ ጋር የምታዩት ቲሸርት ይኸው እዚህ ጋር እዩት። ይሄ ቲሸርት እንግዲህ ከፕራንኩ በኋላ የተሰጠው ጊፍት እና ሰርፕራይዙ ይሄ ነው ማለት ነው። እውነት ለመናገር ከሆነ በጣም ነው ደስ ያለው። ምክንያቱም እንደዛ አይነት ልብስ አብሮ መልበስ ከአቆሙ ቆይተዋል። እሷም ብላለች ይሄንን የገዛውበት ምክንያት እኔ እናንተ እንደዚህ አይነት አንድ አይነት ልብስ መልበስ ስላቆምን ብዙ ጊዜ ስለሆነ ያንን ነገር እስካሁን ያሳለፍነውን ነገር ረስተን ከዚህ በኋላ የድሮውን እንደ ድሮአችን እንሆን በሚለው ነው እንግዲህ እኔ እንደዚህ አይነት ቲሸርት አንድ አይነት አሰፍታ የመጣችሁ ማለት ነው። ሀሳብሽ ብቻ ይበቃል ማለት ነው። የኛ ቅመም ማለት ነው። የምር በነገራችን ላይ የልጅ አዋቂ ናት ፍቅር። የምንወዳትን በምክንያት ነው የምር። እና ዛሬ እንግዲህ እንዳያችሁት ፉፉ በፍቅር ብቻ ሳይሆን በወንድሙም ፕራንክ ተደርጓል። ግን አሁን እንግዲህ እርግጠኛ ነኝ ኮሜንቶች ለፉፉ ወንድም ዩቲዩብ ይከፈትለት ማለታቸው አይቀርም። እውነት ሳታዩት አትቀሩ ማለት የሆነ ሳይመቻችሁ አይቀርም አይደል? እንደዛ ነገር የምር ልጁ ግን አይናፋር ነው በጣም እንደ ፉፉ አይደለም። በነገራችን ፉፉም አይናፋር ነው። አሁን የግዱን የለመደው እንጂ መጀመሪያ አካባቢ ላይ በጣም ይፈራ ነበር። ግን ያው ስራ እስከሆነ ደስ ስለምዱታላችሁ እና ዩቲዩብ ክፈትለት እንደምትሉት በኮሜንት እርግጠኛ ነኝ፣ ተስፋ አደርጋለሁ። ፍላጎቱ ከሆነ መክፈት ይችላል። ያው ምን ችግር አለ? እኛም ደግሞ ማበረታታት ያው ስራችን ነው። ያው እኛ ብዙ ጊዜ አንታማም በዚህ ማለት ነው። ለማንኛውም ውድና የተከበራችሁ የቻናሌ ቤተሰቦች የዛሬ ቪዲዮ ይሄን ይመስል ነበረ። ቀጣይ በሌላ ቪዲዮ እስከምንገናኝ ደህና ሁኑ። ሰላማችሁ ይብዛ በያላችሁበት።